ዳግም ቃልን መጠጥ ጠጥታ ከሰከረች በኋላ አስለፈለፋት። ሁሉ ነገር የቤት ውስጥ እንዴት አድርጋ እንደመጣች ብሌን እናቷ ሰላም እንደሆነች በኃይሉ እዚህ ቤት ልጅ ነች ብሎ እንዳስቀጠራት ያለውን ነገር ለዳግም ነገረችው። ዳግም ደግሞ ነገሮቹን ሁላ በስልክ ቅድት አደረጋት። እንደዚህም ደግሞ በጣም በሚያሳዝን አልማዝ የምትባሏ ሴትዮ ብሌንን እዛ ልትሄድ ስትል ነገሮቹን ሁሉ ዳግም ግልጥልጥ አድርጎ ነገራት። ሰላም ሰላም ብያለሁ ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው። ባልጠቅማችሁ ስለማርጎዳችሁ ሰብስክራይብ አድርጉኝ ማለት ነው። ቤተሰብ እንግዲህ የአደራን ድራማ ይዤላችሁ መጥቻለሁ። ብሌንዬን በጣም በሚያሳዝን እንግዲህ ብሌንዬ እናቷ ያልሆናችን ሴትዮ አንድ አልማዝ የምትባል ባሏ እየሰከረ መከራና ስቃያን የሚያሳያት ሴት እንደዚሁም ጋሽ በኃይሉ እያስፈራራት ወደ ቤት ውስጥ አምጥቷታል ማለት ነው። እናቷ አጠገቧ ሆና ጉያዋ ስር ሆና ግን ደግሞ እንዳታይና አይኗን እንዳትገልጥና ነገሮችን ሁላ እንዳታቅ ጋሽ በኃይሉ እያደረገ ይገኛል። ግን በጣም በሚያሳዝን ነገር ጋሽ በኃይሉና ቃል የሚባሉ ሰዎች ብዙ ነገር ይለፋሉ። ነገሮችን ላይ እየተሳካላቸው ሳይሆን እየከሸፈባቸው ነው የሚሄደው። ምክንያቱም ብላለች ብሌንም እኔ የዋህን እንጂ ሞኝ አይደለሁም ብላ ጋሽ በኃይሉ ላይ እንግዲህ አንድ ቀለታ ምን አይነት ጭወት ስትጨሁበት እንደሆነ አይታችኋል። በጣም በሚያሳዝን ነገር አሁን እንግዲህ ምንድነው አልማዝ የምትባሏ ሴትዮ ልጇን እንግዲህ ልጄ ከኔ ጋር ትሄጃለች ብላ እሷን ምንድነው ያላት ሀሳቧ እቅዷ ከቤት ውስጥ አውጥታ ይዛ ለመሄድ ብቻ ነው፣ ሌላ ነገር አይደለም። አሁን እቺ አልማዝ የምትባሏ ሴትዮ እቅዷና ሀሳቧ ብሌንም ብቻ ከሰላም ቤት አውጥታ እንግዲህ ለጋሽ በኃይሉ ማስረከብ ነው የምትፈልገው። ጋሽ በኃይሉ ወይንም ከገደላትና የሆነ ነገር አድርጎ እንግዲህ ልጅቷን ብሌንዬን የሆነ ነገር ለማድረግ ነው ውሳኔው። ከዛም በኋላ ሰላምን እንግዲህ በራሱ ስም ሀብት ንብረቷን ካስፈረሟት በኋላ እሷንም ለማስወገድ ነው ፍላጎቱ ማለት ነው። ያ ነገር እንግዲህ ከዚህም በፊት ብዙ ነገር ሙከራ አድርጎ እስካሁን ድረስ የተሳካለት ነገር የለም፣ ወደፊትም የሚሳካለት አይደለም። ምክንያቱም ብሌም በጣም እግር በእግር እቺ እናትየዋ ተብላ የመጣችው ሴትዮም እንግዲህ ነገሮች ሁላ ስታወራ ራሱ እናት እንዳልሆነች በጣም ያስታውቅባታል። ሁለተኛ ነገር ደግሞ አብራ በተኛችበት ሰዓት ጋሽ በኃይሉ አንቺ ምን አባሽ ነው ልጅቷን ይዘሽ ዛሬ ያልወጣሹ እያለ የዋፉ ክፉ እንደለመደበት ሲሳደብ ነበረ። በጣም በሚያሳዝን ነገር ብሌንም በጣም ደንግጣ ነበረ። ሁለተኛ ነገር ደግሞ ዳግም ነገሮቹን ሁሉ አውቋል። የብሌን እናት እንዳልሆነች እንደዚሁም ደግሞ ቃል ከጋሽ በኃይሉ ጋር እንደምትመሳረጠች ሁሉን ነገር አውቋል፣ ተረድቷል። አሁንም ደግሞ ቃልዬን እንግዲህ ቤት ውስጥ በመጠጥ እያሰከራት ይገኛል ማለት ነው። እያሰከራት ያለው ለምንድን ነው ሲባል ነገሮቹን ሁላ ሚስጥሩን ዝግዝግ አድርጋ ተናግራ ሰላምን እንግዲህ ከዝግዝግ ካደረገች በኋላ ቪዲዮ እሷን ወይም ደግሞ እየቀረጻት ወይ ደግሞ ድምጿን እየቀዳ ለብሌን ለማሰማትና ያንን ነገር ነው ፍላጎቱ ማለት ነው። በነገራችን ላይ ነገሮች ሁሉ እንደሚሳካለት ተስፋ አለኝ። ምክንያቱም ቃል የሚስጥር የመቆጣጠርና ሁሉ ነገር ለማድረግ ብዙ አትችልበትም። ምክንያቱም ከዚህም በፊት ጓደኛዋ ስመጣ ራሱ ያለውን ነገር ዘርገፍ አድርጋ ነው የተናገረችው። አሁንም እኔ ብቻ አላቅም ነገሮቹን ሁላ ዘርግፋ የምትናገር ነው የሚመስለኝ። ከዛም በኋላ እንግዲህ በእርግጠኝነት እንግዲህ ብሌንዬ እናቷን እንደምታገኝና ከእናቷ ጋር እንደምትሆን በእርግጠኝነት ተስፋ አለኝ። ቤተሰቦቼ ወይዘሮ ገነት እንግዲህ በጣም አሳዛኝ እንግዲህ በክፍል 16 እንደ ወይዘሮ ገነት ያሳዘነ ሰው የለም። ምክንያቱም ለምን መሰላችሁ? መከሯን አይታ የቀን ስራ እየሰራች መከሯን የታሳደገቻት ልጇ አንድ ቀን እናቷን በማግኘት እናቷን ካገኘች በኋላ ብሌን እዚህ ጋር በጣም ጥፋት አጥፍታለች። ምንም ብትሆን ወላጅ እናቷ የትናክል እንኳን ብትናፍቃት ከወይዘሮ ገነት ማስበላጥ የለባትም ነበረ። ምክንያቱም ወይዘሮ ገነት በጣም ለሷ ትልቅ ዋጋ ከፍላላታለች። ግን ደግሞ ወይዘሮ አልማዝ የምትባሏ ሴት
ሴትዮ ከኔና ከሷ ምረጭ ስትል ብሌንዬ ለጊዜው የእናቷን አፍቆትም ስላለባት እናቷን የመረጠችው ወላጅ እናቷን ወይዘሮ አልማዝ የምትባሏን ሴትዮ ግን እሷ ወላጅ እናቷ አይደለችም። ግን ደግሞ በጣም በሚያሳዝን ነገር ወይዘሮ ገነት እንባዋን እያፈሰሰች በጣም እያለቀሰች ወደ ብቸኝነት ልሄድ እያለች ወዳለችበት ቦታ ወደ ቤቷ ሄዳለች። ግን ደግሞ ሰላም እዚህ ጋር ምንድን ነው ያለችው? ወይዘሮ አልማዝ ይሄንን ነገር እኮ ማድረግ የለብሽም። እስካሁን ድረስ ልጅሽን በማድረግ በጨዋነት አሳድጋ እንደዚህ እኮ ማድረግ አይገባሽም። ግን እኮ እኔ ብሆን ኑሮ ይሄንን ነገር እንደዚህ አላደርግም። ይብን ልጄን ካገኘው ራሱ በቂ ነው። ልጇን እኮ እንድትሰናበት እንዴት ለሷ ጊዜ ሰዓት አትሰጫትም ብላ ስትላት እንግዲህ ቃል እንዴት ምን ማለት ነው እማዬ? መቼም እኮ ብሌን ያንቺ ልጅ ልትሆን አትችልም እንዴት ትላታለች። እንዴ ልጄ እኔ እኮ ምሳሌ ነው፣ አንቺ ነሽ እኮ ልጄ፣ እኔ ምሳሌ ነው ምሳሌ እየነገርኳት ነው። ምሳሌ እኮ መጠቀም የለብሽ ነው ያለቻት ማለት ነው ቃል። ምክንያቱም የፍራቿ ስለምትፈራ ነው። ሁሌ ፍራቿ ምንድነው? ብሌን የሷ ልጅ እንዳትሆን እንድታውቅ አትፈልግም። ምክንያቱም ነገሮች ሁላ ተመችቷታል። ከጎዳና የመጣች ልጅ እንደፈለጋት እየበላች እየጠጣች በሰው ሀብት ላይ የኔ ሀብት ነው ብላ ቤት ውስጥ እንደፈለገች እየተንቀሳቀሰች ስለሆነ ይሄ ነገር ለሷ በጣም ስለተመቻት ይሄንን ነገር ማጣት አትፈልግም። እንትና ቃል ማለት ነው። ስለዛ ምንድነው ምሳሌ እኮ እንድትጠቀም አልፈልግም ነው ያለቻት። ግን ሰላም እዚህ ጋር ምንድነው ያለችው? እነኚህ ቃልና እቺ ወይዘሮ እንትና የሚባሉት አልማዝ የሚባሉት የሆነ ቦታ የሚታወቁ ይመስለኛል። ምክንያቱም በጣም በውስጣቸው የሆነ ነገር አለ እያለች እየተጠራጠረ ትገኛለች። በጣም በሚያሳዝን ነገር እኔም ራሱ ብዙ ነገር እየተጠራጠርኩ ይገኛለሁ። እኔ ምን እየተመሳረጡ እንደሆነ ባይገባኝም ብቻ ለማንኛውም ነገሮቹ ላይ እየተደረሰባቸው ይገኛል። በጣም በሚያሳዝን ነገር እንግዲህ ወይዘሮ አልማዝ የምትባለው ሴትዮ እሷም ወዳ ሳሁን ተገዳ ነው ያው ጋሽ ባይሉ ሁሉንም ሰዎች እያስፈራራና ውደቁ ገላቸዋለሁ፣ አፈርጣቸዋለሁ፣ ጉሮራቸውን እያነቀ ነው የሚያዛቸው ማለት ነው። እንግዲህ ከዚህም በፊትም ታውቃላችሁ ሳሚን እንደዛ እያደረገው በመረጃ እያስፈራራው ነገሮችን መጥፎ ነገርና ብዙ ነገር ሲያሰራው ነበረ። አሁንም ቺን የምትባለውን አልማዝ የምትባለውን ሴትዮ ወንጀል እያሰራት ይገኛል። እናት ያልሆነችውን እንደ እናት አድርጎ እናቷ ነሽ እያለ እንግዲህ እያሰራት ይገኛል ማለት ነው። በጣም በሚያሳዝን በእርግጠኝነት ነገሮች ሁላ ተጋልጦ ሜዳ ላይ እንደሚወርቁ ተስፋ አለኝ። ነገሮች ሁላ ጊዜና ሰዓት ይጠብቃል። ጊዜና ሰዓቱ ከጠበቀ በኋላ ጋሽ በኃይሉ ውርደቱን እንደሚከናነብ ተስፋ አለኝ። በእርግጠኝነት ውርደቱን ደግሞ የሚያከናንበው በእርግጠኝነት እኔ የሚመስለኝ ግን እንትና ይመስለኛል፣ ያው ዳግም ይመስለኛል። ዳግም በአሁን ሰዓት እንግዲህ ነገሮች መረጃን ሁላ ነገር መስማቱ አይቀርም። ቃል የምትባለው ሴትዮ እንደ እንትን ወንፊት እንግዲህ ዝግዝግ ትመስለኛለች ማለት ነው። ነገሮችን ሁላ እሱ ከሰማ በጣም ለብሌን በጣም ጥሩ ቆንጆ ነው ማለት ነው። ምክንያቱም ካለችበት ችግር ነገሮችን ሁላ እንድታስተውልና የምታደርገውን የማታደርገውን ነገሮችን በስነ ስርዓት እንድትሰራ ይረዳታል ማለት ነው። ግን ደግሞ ቃል ለጊዜው ከዳግም ጋር አጣልታታለች ማለት ነው። ያጣላችሁ ምንድነው? አሉባልታ ወሬ፣ ውሸት የሆነ ነገር እናቷን እንዳሳገታት እናቷን ሳግታት እንግዲህ ገንዘብ እንደተቀበለና ገንዘብ ሊቀበል እንደሆነ አሁን አልሰጥም ስላሉት እንዳሉት ወይም ደግሞ በስልክ ደውሎ ገንዘብ ይስጡኝ እያለ እንደሆነ ነው አድርጋ እየተነገረቻት ማለት ነው። እንደውም ደግሞ እየበለጠ አሁንም እናትሽን እየጠይቃል ነው ያለቻት። አሁንም የምትመጣውን እናትሽን እየጠየቀ ነው ያለቻት ማለት ነው። በዚህ አጋጣሚ እንግዲህ ብሌን በጣም ነው የተናደደችው፣ በጣም ነው ያዘነችው። ይሄን ሚስጥር እንግዲህ ለወይዘሮ ገነትም ሊነግራት ነበረ። ወይዘሮ ገነት ደግሞ በጣም እሱን ልታናግር በፈለገበት ሰዓት አልማዝ ትደውላታለች። አልማዝ የምትባለው ሴትዮ እንግዲህ መንገድ ላይ ነበረች። ዛሬ በልጅ የደስታ ቀን ምንም መስማትም አልፈልግም፣ ነገ ትነግረኛለህ ወይ በኋላ እንግዲህ አሁን እንግዳ እየመጣብኝ ብላ ነው ጥላው ሄደችው ማለት ነው። ለብሌንም ሊናገር ስል ቃል ነው የወጣችበት ማለት ነው። ቃል እንግዲህ ስትመጣ ማንን ነው የምትፈልገው ስትለው አንቺ ነው የምፈልገው ስላት እንግዲህ ደስ እያላት እኔ እስካሁን የምትፈልገኝ ራሱ አልመሰለኝም ምናምን እያለችው ነበረ። እሱ ግን እኮ ይፈልግሻል እያላት ነበረ ማለት ነው። በስተመጨረሻ ግን ብሌንን የምፈልገው ሲላት በጣም ነው የተናደረችው። እንግዲህ በዚህ አጋጣሚ በንዴት ተናዳ ነው ለብሌን ሄዳ መጥፎ ነገር ተናግራት ዳግምና ብሌን እንዲጣሉ ያደረገችው ማለት ነው።
እንግዲህ ቤተሰቦች በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ባደራ ድራማ ቁም ነገር እንደተማራችሁ ተስፋ አለኝ። ያ ሰዎችን ለመታመን እንዳሌለባቸውና ለሀብት ለንብረት ብሎ አይደለም እህትና የራሳቸውን አካላቸውን አውጥተው እንደሚሸጡ እዚህ ጋር ይታየኛል ማለት። ምክንያቱም ወይዘሮ እንግዲህ ጋሼ በቀጣይ ቪዲዮ ለማንኛውም እስከመጣ ድረስ ቸር ቆዩልኝ።